የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ቁጥር 23 ከእግዚአብሔር እንደተማርኩ አስተምሬያችኋለሁና እርሱ ራሱ ጌታችን ኢየሱስ ክርስቶስ በያዙት ጊዜ በዚያች ሌሊት ኅብስቱን አነሳ፣ አመሰገነ፣ አከበረ፣ ቆረሰ፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋ ይህ ነው፣ መታሰቢያዬንም እንዲህ አድርጉ አላቸው። እንዲሁም ሥጋውን ከተቀበሉ በኋላ ደሙን ሰጣቸው። አዲስ ሥርዓት የሚሆን ይህ ጽዋ ደሜ ነው፣ እንዲህ አድርጉ በምትጠጡበት ጊዜ አስቡኝ አላቸው። ይህ ኅብስት በምትበሉበት ይህንንም ጽዋ በምትጠጡበት ጊዜ ሁሉ እስከምመጣበት ድረስ የጌታችን ሞቱን ትናገራላችሁና። አሁንም ሳይገባው ይህን ኅብስት የበላ ይህንም ጽዋ የጠጣ ስለ ጌታችን ኢየሱስ ክርስቶስ ሥጋና ደም በፍዳ ይመረምሩታል። አሁንም ሰው ራሱን መርምሮ አንጽቶ ከዚህ ኅብስት ይብላ፣ ከዚህም ጽዋ ይጠጣ። ሳይገባው የበላው የጠጣው የጌታችን ሥጋ እንደሆነ ካላወቀ ሰውነቱን ንጹሕ ካልሆነ ለራሱ ደይኑ መቅሰፍቱን ይበላልና ይጠጣልምና። ስለዚህ ከመካከላችሁ ብዙዎች በሽተኞች ናቸው፣ ብዙዎችም በድንገት ይሞታሉ። እኛ በራሳችን ብንፈርድ ባልተፈረደብን ነበር። እግዚአብሔር ቢመረምረንና ቢገስጸን ግን ከዓለም ጋር በፍርድ እንዳንተካከል ነው። አሁንም ወንድሞቻችን ለምሳ በምትሄዱበት ጊዜ ወንድሞቻችሁን ተጠባበቁ፣